ተሰባሰቡ ሁሉም ይሰራራ ፍትፍትን በልባትነት በጋራ በደለቶብናል በዝቶብን ጭቆናው በዛብን በገዛ ሀገራችን ሰላም በወደድን ተናቀ ክብራችን ጭቆናው በዛብን በገዛ ሀገራችን አልሐምዱሊላህ وكفى الصلاة والسلام على جميع أنبيائه الذين اصطفى أما بعد نعم ይህንን ስብስብ ያደረጉት ወንድምና እህቶች አባቶች እናቶች ወጣቶች ትልቁ ዓላማው ቅድም ያለው በመሰብሰባችን ብቻ የሚገኘው ጥቅም እንዳለ ሆኖ ዓላማው አሁን ያለውን የመብት ትግል ለመደገፍ ስለዚህ እንደዚህ አይነቱ ስብስብ እንዴት አድርጎ ነው አሁን ያለውን የመብት ጥያቄ ሊደግፍ የሚችለው የሚለውን በደንብ ካልተረዳን እንደዚህ ደጋግመን መሰብሰብ ስለማንችል ይሄንን ነገር ባጭሩ ልገልጸው ፈልጋለሁ። ለምንድነው ለነሱ መብት ለማግኘት ድል ለማግኘት መጀመሪያ እንደዚህ አይነት ስብስብ መገኘት ያለበት ለምንድነው? እንደዚህ አይነቱ ስብስብ ለአሁን ላለው ትግል እንዴት ነው የሚጠቅመው? ለምንድነው በየቦታው እንደዚህ መሰብሰብ ያለበት? ምን ፈልገው ነስር ነው ድል ነው። እንደዚህ ኦስሎ ውስጥ ከተማ ውስጥ ቁጭ ብሎ ኬክ እየበሉ ማሻአላህ ቆንጆ ምግብ እየበሉ እንደዚህ ነው እንደ ነስሩ የሚመጣው የሚል ሰው ላይጠፋ ይችላል። ናም ይሄ ኢኽወቲ ፊላህ የመጀመሪያው የድል የነስር እርምጃ ነው። ምክንያቱም ሰዎች ካላመኑ አይሰበሰቡም፣ ካልተሰበሰቡ አይዋደዱ፣ ካልተዋደዱ አይመካከሩ፣ ካልተመካከሩ አይጠነክሩ፣ ካልጠነከሩ አይረጋጉም፣ ካልተረጋጉ አይሰብሩም፣ ካልሰበሩ አያሸንፉም። ስለዚህ ቅድመ ተከተል ያለው ይሄ ስብስብ ከሌለ ሰዎች አይዋደዱ። አላህ ሱብሓነሁ ወተዓላ በመጀመሪያ ኢማን የሚሰበሰቡት እኮ ሙእሚኖች ብቻ ናቸው። አላህ ዐዘ ወጀል ይላል ኢነመል ሙእሚኑና ኢኽዋ ኢዛ ለም የኩን ሁናከ ኢማን ከሌለ ወንድማማችነትም አይኖርም። ከዛስ ካልተዋደዱ አይሰበሰቡም። እዚህ ቦታ የሰበሰበን ቀድሞ መዋደዳችን ነው። ፍቅር ቀድሞ ስላለ ነው። ለአላህ ብሎ መዋደድ ቀድሞ ስለነበረ ነው። ስለዚህ አላህ ሱብሓነሁ ወተዓላ ያ አዩሀለዚነ አመኑ ተቁላህ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ካለ በኋላ ወዕተሲሙ ቢሐብሊላሂ ጀሚዐን። ምክንያቱም ኢዕቲሳም ከሌለ መሰብሰብ ከሌለ ሰዎች አይዋደዱ፣ ካልተሰበሰቡ አይመካከሩ። አላህ ሱብሓነሁ ወተዓላ ሚና ወለዚነ እስተጃቡ ሊረቢሂም ወአቃሙ ሰላተ ወአምሩሁም ሹራ በይነሁም ወሚማ ረዘቅናሁም ዩንፊቁን። ሰዎች ወለዚነ እስተጃቡ ሊረቢሂም እነዛ የአላህን ጥሪ የተቀበሉ ኢማንን የተቀበሉ ወአቃሙ ሰላተ ሰላትን አስተካክለው የሰገዱ ወአምሩሁም ሹራ በይነሁም የነሱ ጉዳያቸውን የሚፈቱት በሹራ ነው፣ በመመካከር ነው። ሰው እንደዚህ ካልተሰበሰበ ይመካከራል? ዛሬ የሹራ ካውንሰሎች የምክክር የመመካከሪያ የሹራ ምክር ቤቶች ስለሌሉን ብዙ አይነት ጥቃት እየደረሰብን ያለ። ስለዚህ የሹራ ካውንሰል የመመካከሪያ ምክር ቤት የሚገኘው በመሰብሰብ። ስለዚህ ይሄ ዛሬ እየተደረገ ያለው ስብስብ የመጀመሪያውና ኮንክሪት የሆነው የነስር የአንድነት የማሸነፍ እርምጃ ነው። ይሄንን መርሳት የለብንም። ሰዎች ካልተመካከሩ አይጠነክሩ። አላህ ሱብሓነሁ ወተዓላ በቁርአን ላይ ይላል ወላ ተናዛኡ አትከራከሩ ፈተፍሸሉ ትሸነፋላችሁና ትፈራላችሁና ወተዝሀበ ሪሑኩም ኃይላችሁ አንድነታችሁ ጉልበታችሁ ትሄዳለች አለ አላህ ከተከራከራችሁ፣ በሆነው ባልሆነው ከተጨቃጨቃችሁ። ክርክርን የሚያመጣው ምንድነው?
ሁሉም በየቤቱ ሆኖ መልስ ሲሰጣጥ ግን እንደዚህ አብሮ ተሰብስቦ ሹራ ማድረግ ከቻለስ እንደዚህ አይነት ተናዙዕ በማዕከላችን አይደለም። ሹራ ደግሞ የእስልምና ሃይማኖት መሰረት ነው። መመካከር የዲናችን መሰረት ነው። አላህ ሱብሓነሁ ወተዓላ ወአምሩሁም ሹራ በይነሁም ሹራ የማያደርጉ ህዝቦች ፈጽመው ወደፊት ፈቀድ ሊሉ አይችሉም። አይደለም ይሄንን የኡማ ጉዳይ የሆነ ይቅርና የቤተሰብ ጉዳይ ራሱ አላህ ሱብሓነሁ ወተዓላ በሹራ እንድንፈታው ከስድስቱ የወንድም ሐቅ ከስድስቱ ዋጅብ የሆነ የወንድም ሐቅ አንዱ ፈኢዘ ስተንሰሐከ ፈንሰህ ወንድምህ ካንተ ሹራ ከፈለገ ወንድምህ ካንተ ምክር ከፈለገ እህትሽ ካንቺ ምክር ከፈለገች ዋጅብ ነው። ጊዜ የለኝም መልሼ ደውልልሻለሁ እንኳን ማለታችን ስራህን ትተህ ከቻልክ ካለበለዚያ ባለህ ጊዜ ሄደህ ወንድምህ እህቷን መምከር አላህ ዋጅብ አድርጎታል። ሐቁል ሙስሊሚ ዐለል ሙስሊም ነው የተባለው። ሐቅ ዋጅብ መስ it should it have to እንደዛ ነው የተቀመጠው። ከስድስቱ አንዱ ሹራ ነው። ሌላኛው ሱብሃንአላህ ሲጠራህ መምጣት እነዚህ ነገሮች ዋጅቦች ናቸው። ስለዚህ ሹራ ከፍ ያለ ቦታ አለ። ሰዎች ካልተሰበሰቡ ደግሞ ሹራ ማድረግ አይችሉም። ካልተጠናከሩ መሰብሰብ ሰውን ያጠናክራል፣ ያዋድዳል። ካልተጠናከሩ አይረጋጉም። አላህ ሱብሓነሁ ወተዓላ ይላል ያ አዩሀ ለዚነ አመኑ ኢዛ ለቂቱም ፊአተን ፈስቢቱ ወዝኩሩ ላህ ከሲረን ለዓለኩም ቱፍሊሁን። እናንተ በአላህ ያመናችሁ ሰዎች ሆይ በትግል ዘመን የሚታገላችሁ ግሩፕ የሚታገላችሁ ፊአ ማለት ሜቢ ግሩፕ ሜቢ ሰራዊት በትግል ላይ መጥቶ የሚታገል በሚያጋጥማችሁ ሰዓት አትሽሹ። አቅቶናል፣ በቃ ለፍተናል። 1 ዓመት ከ4 ወር በላይ የተደረገ ትግል እንደዚሁ በቀላሉ በማስፈራራት ተው የሚባል ነገር ሙሲባ ላ አላህ ዐዘ ወጀል የመከረን ሌላ ፈስቢቱ ተረጋጉ ይላል። ወዝኩሩ ላህ ከሲረን አላህን በብዛት አውሱት ለዓለኩም ቱፍሊሑን ነጃት ወጡ ዘንድ የፈለጋችሁትን ታገኙ ዘንድ ይለናል አላህ ሱብሓነሁ ወተዓላ። ካልተረጋጉ አይታገሱም። መረጋጋት ከሌለ ሰብር የለም። አላህ ዐዘ ወጀል ወስቢሩ ኢነላሃ መዐ ሳቢሪን ይላል በዛው አያ ውስጥ። ታገሱ፣ አላህ ከታጋሾች ጋር ነው። አላህ ከሰብር ከሚያደርጉና ነው። ፈስቢር ወማ ሰብሩከ ኢላ ቢላህ። ታገስ። የምትታገሰው ለማን ነው? ለአላህ ሱብሓነሁ ወተዓላ። እነ ቢላል ኢብን ረባህ እንደዛ በሚሰቃዩ ሰዓት ምን ዕዳ አለብኝ ብሎ ቢተው ኖሮ እኔ እናንተ ዛሬ ይህንን የድል ኒዕማ እናገኝ ነበር። እነ ያስር እነ ዐማር ኢብን ያስር ልክ እንደ ዶሮ በእሳት ላይ ሲጠበሱ ሰልችቶኛል ብለው ቢተውት ኖሮ ዛሬ እስልምና ሀበሻ ሀገር ይመጣ ነበር? ላ ሙእሚን ከመጀመሪያው ጀምሮ ሐቅ የሆነ ነገር እንዳይሰራ ታዙ። አንድ ነገር ሐቅ መሆኑን ካወቀና ከያዘ በኋላ እስከ መጨረሻ ድረስ መግፋት አለበት። አስፈላጊ የሆነውን መስዋዕትነት መክፈል አለበት። ምንድነው ግን እስቲ መስዋዕትነት ብንከፍል ምንድነው ብንከፍል መጨረሻው ከሞት የበለጠ ነገር አለ? የሚቀር ነገር ነው ወይ ይሄ ሞት የሚባለው? አይነማ ተኩኑ ዩድሪኩኩሙል መውት ወለው ኩንቱም ፊ ቡሩጅ ሙሸየዳ ብሏል አላህ ሱብሓነሁ ወተዓላ። ሙእሚን ይሄንን አይፈራም። ሙእሚን ሐቅ የሆነ ነገር ከያዘ እስከ መጨረሻ ድረስ ይቀጥላል። የሰበረ ሰው የታገሰ ሰው ደግሞ አላህ ሱብሓነሁ ወተዓላ ነስር ድል እንደሚሰጠው ቃል ገብቶለታል። የአላህ ቃል ደግሞ ምን ጊዜም ተፈጻሚ ነው። ጊዜ ሊወስድ ይችላል፣ ሊያጉላላ ይችላል። አላህ ሰዎችን ይፈትናቸዋል። ገለባውን ከጥሬው እስከሚለይ ድረስ፣ እንክርዳዱን ከስንዴው እስከሚለይ ድረስ ወማ ካነ አላሁ ሊየዘረ አልሙእሚኒን ዐላ ማ አንቱም ዐለይሂ ሐታ የሚዘ አልኸቢሰ ሚነ ጠይብ።
ይሄ በአሁኑ ሰዓት እየተካሄደ ያለው ትግል እንክርዳዱን ከስንዴው የሚለይበት ትግል ነው። ገለባው ከጥሬው የሚለይበት ትግል ነው። ግን እነዛ የሰበሩ ሰዎች ትንሽም ቢሆኑ ድሉን ያገኙታል ኢንሻአላሁ ተዓላ። አላህ ሱብሓነሁ ወተዓላ ወመን ነስሩ ኢላ ምን ዐንዲላህ ብሏል። ድል ነስር ከአላህ እንጂ ከሌላ ቦታ የሚገኝ ነገር አለ እንዴ? ከአላህ እስከሚገኝ ድረስ ሰብረን መቀጠል አለብን ማለት ነው። አዋሚሉ ነስር የሚባሉ አሉ። እያንዳንዳችን ልናውቃቸው ልንከተላቸው የሚገባ የነስር መንገዶች አላህ በቁርአን ውስጥ ያስቀመጣቸዋል። የአላህን ድል የፈለገ ነስርን የፈለገ ማሸነፍን የፈለገ እነዚህን መንገዶች መከተል አለበት። አላህ በሱረቱል አንፋል ውስጥ ሲገልጻቸው ምንድን ያለው? የመጀመሪያው አተባት መረጋጋት፣ መጽናት፣ የያዝከውን ሐቅ መልቀቅ የለብህም እስከ መጨረሻው ድረስ መቀጠል። በተለይ በአሁኑ ሰዓት ያለው የኢትዮጵያ ሙስሊሞች ትግል የሰላም ትግል ምን የሚያሰጋ ምን የሚያስፈራ ነገር አለ? በሰላም የሚካሄድ ነገር መጥተው ችግር ያመጣሉ ከተባለ እኮ ብተወውም እኮ ችግሩ እየመጣ ነው። የጀመረው ራሱ ችግር ስላለ አይደለም። ስለዚህ የመጀመሪያው አተባት መረጋጋት፣ መጠንከር። አላህ ምን ይላል? ቃል አላሁ ተዓላ ያ አዩሃ አለዚነ አመኑ ኢዛ ለቂቱም ፊአተን ፈስቡቱ። በትግል ላይ የሚታገሏችሁን ሰዎች ባጋጠሟችሁ ሰዓት ርጉ ይላል አላህ ሱብሓነሁ ወተዓላ። ሁለተኛው ዚክሩላህ የአላህን ማስታወስ ማብዛት። ወዝኩሩላህ ከሲራ አላህን በብዛት አወድሱት፣ አላህን በብዛት አስታውሱት፣ ዱዓ አድርጉለት። ተሰብስበን እኛ በምናደርገው ዱዓ አላህ ሱብሓነሁ ወተዓላ ድሉን ያፋጥነዋል። ሶስተኛው ጣዓቱላህ ወረሱላህ አላህ ሱብሓነሁ ወተዓላ ይላል ወአጢዑላህ ወረሱላህ አላህንና መልእክተኛውን ተከተሉ ይለናል። የአላህን ነስር ከፈለጋችሁ። አራተኛው አልዋህደቱ ወሹራ አንድነትና መመካከል። ወላ ተናዛዑ ፈተፍሸሉ አትከራከሩ ትሸነፈላችሁ፣ ጉልበታችሁን ትጠፋለች። አምስተኛው አሰብር ሰብር ነው። ስድስተኛው አልሰባት አምስተኛው አሰብር። ይሄንን ካደረግን አላህ ሱብሓነሁ ወተዓላ ነስሩን ያመጣል። ስድስተኛው ተጀንቡል በጠር ወሪአ الناس ይሄን በምንሰራበት ሰዓት ትዕቢት ወይ ደግሞ ለማሳየት ወይ ብዙ ነው ለማለት እንደዚህ አይነት ነገር በሰው ቀልብ ውስጥ ሊገባ አይገባም። ምክንያቱም አላህ ወላ ተኩኑ ከለዚነ ኸረጁ ሚን ዲያሪሂም በጠረን ወሪአ الناس። ሰባተኛው አተጀኑብ ወልሐደር እነዚህ የሰውን አሞት የሚያፈሱ እንደዚህ አይነት ትግል ወደ ኋላ ለመመለስ ከሚያደርጉ ሰዎች መጠንቀቅ ያስፈልጋል። ወየሱዱና አን ሰቢልላሂ ወላሁ ሙሒጡን ቢማ ያዕመሉን እነዛ ሰዎችን ከትግል ወደ ኋላ የሚመልሱ ሰዎችን መጠንቀቅ ያስፈልጋል። በቶሎ ቶሎ ያለን ደቂቃ በጣም ትንሽ ነው። ጊዜ ያልቆ ሳይሆን መሄድ ስላለብኝ ነው። እዚህ ጋር በጣም ሙሂም የሆነ ነገር አለ። ምንድነው የኢትዮጵያን ሙስሊም ጥያቄዎች? አንዳንድ ሰዎች ጥያቄው ህልውና የለውም፣ ጥያቄው ሞቷል፣ ተመልሷል ሁሉ ይሉናል። ጥያቄው በመጀመሪያው ምንድነው? ጥያቄው እኮ መጅሊሱ ሲደመር፣ አህባሽ ቅር ሲደመር፣ አወልያ ሲደመር፣ ሁሉም ሲደመር ጥያቄያችን አንድና አንድ ነው። መንግስት በሃይማኖት ጉዳይ ውስጥ እጁን ያውጣል። ትንሽ ጥያቄያችን እኮ ይሄ ከሃይማኖት ጉዳይ ውስጥ መንግስት እጁን ያውጣል። በአገር ውስጥ ያለው የዲሞክራሲ መዋቅርም ይሁን የአገሪቱ ህገ መንግስትም ይሁን ሁሉም የሚከለክለው ነገር ነው። ከእስልምና ጉዳይ ውስጥ እጁን ያውጣ ነው የሙስሊሙ ጥያቄ። ያ እስካልሆነ ድረስ ሙስሊሞች መብታቸውን በተለይ አሁን የሄዱበት ባሉት ሰላማዊነቱ የማያሰጋ ወደ ሌላ ራሱ ይቀየራል ተብሎ የማያሰጋ የሰላማዊ ጥረት ይሄ አገራችን ውስጥ ጥሩ አስተዳደር እንዲኖር የሚያግዝ እንጂ ማንንም የሚያስከፋ ነው። እኔ አንድ የምለው ነገር አለ። ከጠቅላይ ሚኒስቴሩ ከኃይለ ማርያም ጀምሮ ወንድሞቻችንን እና እህቶቻችንን በየእስር ቤት ከሚያዝቡት ፖሊስ ድረስ የኢትዮጵያ ሙስሊም እንቅስቃሴ ሰላማዊና ትክክል እንደሆነ ያውቃል። ግን መናገራቸው ሲስተሙ እንዳይናገሩ ስለሚያደርጋቸው ሁሉም በዚሁ በዙልም መንገድ አብሮ ይሄዳል።
ይሄንን አላህ በሆነ ቂሳ ላይ ጠቅሶታል በቁርአን ውስጥ በነቢ ኢብራሂም ጊዜ ሁሉም ዙልም መሆኑን እያወቁ አላህ ፈረጃው ኢላ አንፉሲሂም ወቃሉ ኢነኩም አንቱም ዛሊሙን እያንዳንዱ አለ ግን የሚናገር ጠፋ እንጂ አሁን የኢትዮጵያ ሙስሊሞች እያደረጉ ያሉት እንቅስቃሴ ፍጹም ሰላማዊ ህጋዊ የመብት ጥያቄ መሆኑን ሁሉም ያውቃል። እስካሁን ድረስ ተሸራርፈው እንኳን የተመለሰ አንዳች ነገር የለም። መንግስት ኦኬ ለምንድን ነው በሃይማኖት ጉዳይ ውስጥ እጁ ማግባት የፈለገው? አንደኛ መንግስት የሃይማኖት ተቋማትንና የሃይማኖት ድርጅቶችን መቆጣጠር ይፈልጋል። በቅርብ ሆኖ ያለውን እንቅስቃሴ እንዲያድጉም አይፈልግም። በእንጭጩ መቅጣት አለብን ተብሎ በፓርላመንት ውስጥ ተደጋግሞ የተነገረ ነገር ነው። ሁለተኛ የዳዕዋና የሃይማኖት እንቅስቃሴ ወደፊት እንዳይቀጥል ለመፍታት እንዲያመቸው ነው እነዚህን ተቋም በእጁ ውስጥ ማስገባት የፈለገው። ሶስተኛ የሙስሊሞች አንድነትና ጥንካሬ እንዳይኖር ለመከልከል የሚደረግ ነው። ይህ በጣም ግልጽ የሆነ። አራተኛ የእስልምና ሃይማኖትና ሙስሊሞች ከአካባቢያቸው ካሉ ሙስሊም ወንድሞች ጋር ግንኙነት እንዳያደርጉና እንዳይጠነክሩ ለመከልከል የሚደረግ አካሄድ ነው። ይሄ ከ97 ጀምሮ የተደረገ ነው። ኢትዮጵያ ውስጥ 3 የእርዳታ ድርጅት ቢኖሩ 3ቱም ከሀገር እንዲወጡ ተደርጓል። ሙስሊሙ ከአካባቢው ካለው ሙስሊም ወንድሞቹ ጋር ምንም አይነት የሀሳብ ልውውጥም ሆነ ግንኙነት እንዳያደርግ ተደርጓል። ስለዚህ እየተካሄደ ያለው በደል አንድና ሁለት አይደለም። ግን ትልቁ መንግስትን እያስፈራ ያለው ይሄንን የሙስሊሙን ጥያቄ ለመቅጣት የሚፈልገው ለምንድን ነው? አንድ ፖሊሲ ያላቸው እቺ ባቄላ ያደረች እንደው አትቆረጥም nothing else ሳታድር እንቆርጥማት እቺ ባቄላ ያደረች እንደው አትቆረጥም የሚባል ፖሊሲ አለ። እነዚህ ሙስሊሞች ከተውናቸው በዚሁ ከቀጠሉ ይሄ ነሻት ከቀጠለ ካደጉ በኋላ ምናልባት በእስልምና ሸሪዓ እንተዳደር ይላሉ ተብሎ ያለ ፍራቻ። ግን አንድ በጣም የገረመኝ ነገር ሙስሊሙ በሸሪዓ መተዳደር አለብን ብሎ እየጠየቀ ነው እንዴ? ሙስሊሙ እኮ በሸሪዓ ለመተዳደር እኮ የማንንም ፍቃድ አይጠይቅም። የኢትዮጵያ ሙስሊሞች ከዳር እስከ ዳር ምን ጊዜም እየተዳደርን ያለ ነው በሸሪዓ ነው። የሸሪዓ መንግስት ላቋቁሙ ነው። ይሄንን ሙስሊሞች የማያደርጉበት ብዙ ምክንያት አለ። ሌላ ሙስሊም ካልሆነ ህብረተሰብ ጋር ነው አብረን እየኖርን ያለ። በሸሪዓ የሚተዳደሩ ነው ከሆነ ሁሉ ቦታ እየተዳደርን ያለው እናንተም ዛሬ ኖሮ ያላችሁ በምንድን ነው የምትተዳደሩት? በሸሪዓ አይደል እንዴ? ሸሪዓ ምንድን ነው? ሂጃብ መልበስ፣ ጺም ማሳደግ፣ ሰላም መስገድ። ኢትዮጵያ ውስጥ ሙስሊሞች በሸሪዓ ስለማይተዳደሩ እኮ ነው የማይሰርቁት። መንግስትማ መስረቅ ስራ ነው ብሎ የለም። የመንግስት ህግ እኮ አይደለም የከለከላቸው። መስረቅ ስራ ነው ስትያዝ ብቻ ነው ወንጀል ብሎ። ሙስሊሞች ግን ዲናቸው አትስረቁ ስላለ ነው የማይሰርቁት። ናም ይሄን አይደለም የምንጠይቀው። ይሄንም ማንንም አንጠይቅም። በሸሪዓ መተዳደር ያቃተን ቀንማ ዲናችን እንዳለ ጠፍቷል ማለት ነው። ስለዚህ አይደለም ጥያቄ። መንግስት ይሄንን ትግል ለማቆም በጣም እየጣረ በብዙ አይነት መንገድ። ለምንድን ነው በመጀመሪያ ይሄንን ትግል ማቆም ያልቻለ? አንደኛ ይሄ ትግል ህጋዊ ነው፣ ህገ መንግስታዊ ነው፣ የህዝቦች የብዙ ህዝቦች ትግል ነው፣ ዓለም አቀፍ ትግል። እነዚህ ሁሉ እንዳያቆም መሰናክል የሆኑበት የኢትዮጵያ መንግስት ነዓም የዲሞክራሲ ስርዓትን ሙሉ በሙሉ የማያካሄድ መንግስት ቢሆንም መዋቅሩ ግን የዲሞክራሲ ስርዓት መዋቅር ያለበት ነው። በህገ መንግስቱ ውስጥ ያለ ያንን መዋቅር መስበር ጨርሶ አይችልም። እዚህ ውስጥ ጸጥ ብለው ዱዓ የሚያደርጉ ሰዎች አሉ መሰለኝ። ፕሌኑ በ30 ደቂቃ ዘገየ ያለው አልሐምዱሊላህ። ድሮ ትራንስፖርት ዘገየ ሲባል ሰው ይከፋ ነበር፣ አሁን እንደሰታለን። ዱዓ አድርጉ እንደገና ሌላ 30 ደቂቃ እንዲያዘገይ።
والله እናንተ መለየት አስቸጋሪ ብቻ ያው ሲለይ በእንባ ያሉ ሄዱ ብቻ አንደኛ ትግሉ ሰላማዊ ነው ሁለተኛ ህጋዊ ነው ሶስተኛ የብዙሃን ትግል ነው እንደሚባለው የጥቂቶች አይደለም አራተኛ ዓለም አቀፍ እነዚህ ነገሮች በጠቅላላ መንግስት ይሄንን ትግል በሚታወቀው ዲሞክራሲ መዋቅር እንዳያቆማቸው ከልክሎታል ከህግ መሰል ፍርድ ራሱ ለማምጣት ብዙ እየጣረ ነው አልቻለም ከራሱ ፍርድ ቤት ራሱ ምክንያቱም በዓለም አቀፍ የሚያስወቅሳቸው ነገር ስለሆነ የፈለገውን እንደፈለገው እየተረማመደ የሚሰራቸው ነገር አለ ሌላው መንግስት አሁን ታግሻለሁ እያለ ነው በጉልበት ላቆም ይችላል ጉድ እንዳይወርድባችሁ እንዳያጠፋችሁ እየተደረገ የሚባለው አንዳንድ ማስጠንቀቂያ ማስፈራሪያ ፈርተው ከሚያስፈሩ ወንድሞች የሚመጣ አይነት ምክር መሳይ ማስጠንቀቂያዎች አሉ መንግስት ይሄንን ትግል በጉልበት ማቆም ይችላል መንግስት ይሄንን ትግል በጉልበት ለማቆም 6 ነገሮች ሊሟሉለት ይገባል እነዚህ ነገሮች እንዳይሟሉ ደግሞ እኛ ቀን ከሌት እንሰራለን አንደኛ መንግስት ይሄንን ትግል በጉልበት ለማቆም የመጀመሪያው እንዲሟላም እንዲሆንም ነው የምንፈልገው የሙስሊሙን ጥያቄ ሳይሸራረፉ መመለስ አለበት ይሄ ሁላችንም የምንፈልገው ሁላችንም የምንመኘው መንግስት ይሄን የህዝብ ሙስሊሙን የአንዋር መስጊድ ትዕይንተ ህዝብ ማቆም ከፈለገ በውጭ ዓለም ያለውን ድምጻችን ይሰማ እንደዚህ በቢጫ ሂጃብ የደመቀ እህቶች ስብስብ ማቆም ከፈለገ ኢንሻአላህ አይቆምም የስብስቡ እንደዚህ አይነቱ ድምጻችን ይሰማ ማቆም ከፈለገ በመጀመሪያ የሙስሊሙን ጥያቄ ሳይሸራረፍ መመለስ አለበት ከሃይማኖት ጉዳይ ውስጥ እጁን ማውጣት አለበት ይፈልጋል ወይ ሊፈልግ ይችላል ግን ከ97 ጀምሮ በብዙ ቢሊየን ባጀት ሲሰራበት የነበረውን ነገር በአንድ ጊዜ እጥፍ አድርጎ ለመተው ብዙ ማማጥ አለበት ስለዚህ እኛ እየጠበቅን ያለነው የትውልዱን ቀን ነው ኢንሻአላህ እልል ብለን ለመቀበል ማለት ነው ግን ወደዛው ነው እየሄደ ያለው ሌላ አማራጭ ስለሌለ ሁለተኛ ይሄንን ትግል መንግስት ሊያቆም የሚችለው በማስፈራራት እዚህ ላይ አብዛኛው ስራ እየተሰራ ነው ጃሃዳዊ ሐረካ ትልቅ ዓላማው ማስፈራራት ታጋዮችን እናንተም እንድትታሰራላችሁ አቡበከር ታስሮ የቀረበልን ለምንድን ነው እንደዚህ እናደርጋቸዋለን ብለው ለማስፈራራት አንዳንድ ወንድሞች ተሳስተው ይሆናል እንደዚህ አይነት ጥፋት እንዴት አስቀረቡ ተሳስተው አላቀረቡ ኢዲቪ ማለት በጣም ሀገራዊ ኢንስቲትዩሽን በብዙ ሰዎች የሚሰሩበት ነው ሆም ብሎ የቀረበው ለማስፈራራት የአሚሮቻችንን የመሪዎቻችንን ሀይባ ከኛ ልብ ውስጥ ለመስበር የተፈለገ ሙስሊሞች ግን ይህንን መንግስት አስተሳሰብ በብዙ አመት ቀድመውት እያሰቡ ነው ያሉት እንደዚህ አይነት ወጣት ትውልድ ባለበት ዘመን እንዲህ በቀላሉ የሚከታ ነገር የለም በማስፈራራት አንዳንድ የሚመጡ ጽሁፎች ይሄንን አይነት መስመር የተከተሉ ይሄንኑ የመንግስት ፖሊሲ የሚከድሙ ናቸው የማስፈራራት የማስጠነቀቅ ለምን በኃይል ለማቆም አይችልም ቅድም ለጠቀስኳቸው ምክንያት ኦኬ ከቻለ እስካሁን እየተሰራ ያለው በብዙ ባጀት እየተሰራ ያለው በማስፈራራት ለማቆም በኃይል ለማቆም ከወሰነስ ቅድም እንዳልኩት 6 ነገሮች መሟላት የግድ ነው አንደኛ የሃይማኖት ተቋማት ሙስሊሙ ታጋዮች የሚያደርጉትን እንቅስቃሴ የህዝቡ በጠቅላላ ስለሆነ በታጋዮች መካከል መከፋፈል መፍጠር ይሄ ነው እየተሰራ ያለው ይሄንን ነጣ ብለን ማየት አለ በኃይል ለማቆም መጀመሪያ በሚታገሉ በሙስሊሙ መካከል
መከፋፈልን መፍጠር አለበት። ሁለተኛ ከህዝቡ የሚያገኙትን ድጋፍ ማቆም መቻል አለበት። ሶስተኛ በዓለም አቀፍ የሚደረገውን እንቅስቃሴ እንዲቀሩ ማድረግ አለበት። አራተኛ በአገር ውስጥና በውጭ ሙስሊሞች መካከል ያለውን የመብት ትግል ትስስር ገመድ መብጠስ አለበት። አምስተኛ እውቀት መፍጠር አለበት። ንውጥናና እውቀት ፈጥሮ ያንን ሰበብ አድርጎ አንዱም ጂሃዳዊ ሐረካት የመጣበት ዓላማ ነው። ሙስሊሞች እና አቡበከርን የመሰሉ ወርቅ ወንድሞቻችን እንደዛ ተጎሳቅለውና ተሰቃይተው ሲያዩአቸው ተናደው ወጥተው የሆነ ነገር ሰብረው እዩ አሸባሪ ናቸው ብሎ ለማቆም ነበር ሐሳብ። ግን ቅድም እንዳልኩት በጣም ከሱ ቀደም ብለው የሚያስቡ ትውልድ ነው ዛሬ ያለው። እውቀት ካልተፈጠረ ሌላ አማራጭ ነው። ስድስተኛ ከመንግስት ህጋዊ የሚመስል ፍርድ ማምጣት አለበት። ይሄንንም ማድረግ አልቻለም። እነዚህን ነገር ካላሟላ ዝም ብሎ በብዙ ሚሊዮን የሚደገፈውን ትግል ሄዶ አንዳንድ ወንድሞች እንደሚያስፈራሩ ጥይት ተኩሶ ማቆም አይችልም። በእነሱ ላይ ጥይት ተኮሰ ማለት በራሱ ላይ ጥይት ተኮሰ። ስለዚህ ወንድሞቼና እህቶች በዚህ ትግል ላይ ያላችሁት አብሽሩ። ይሄ ስጋትና ፍራቻ ሊገባችሁ አይገባም። ትግላችን የሐቅ ነው። አምነንበት ነው የጀመርነው። በመጀመሪያ ላይ ሐቅ ለመናገር ሁላችንም ስጋት ነበር። ምክንያቱም በምንም አይነት መልኩ ይሄ ሰላማዊ ትግል ወደ ንውጣት ወደ ውክና እንዲቀየር ማናችንም አይፈልግም። በመጀመሪያ ወራቶች ላይ ሁላችንም ቢቆም ደስ ይለን ነበር። ለምን? ምናልባት ወደ እውከት ተቀይሮ አላስፈላጊ ችግር ሀገራችን ውስጥም ሆነ ህብረተሰባችን ውስጥ ሊያመጣ ይችላል በሚል። አሁን ግን ይሄን ትግል የሚያካሄዱ ወጣት ወንድምና እህቶች ይሄ ትግል በምንም አይነት መልኩ ወደ እውቀትና ንውጥና እንደማይቀየር አረጋግጠውልናል። በዓለማችን ላይ የመጀመሪያ ነው በታሪክ 1 ዓመት ከ4 ወር በላይ አንድ ሰላማዊ ሰልፍ እውቀትና ንውጥና እንዲገባበት ሁሉ ነገር መንግስት እየሞከረ አንዳች እውቀት አንዳች ጥፋት ሳያሳይ በሰላምና ልዩ በሆነ ፍጹም ሰላማዊ የቀጠለ ትግል ይሄ የመጀመሪያ ነው። ስለዚህ ወንድሞቻችን አረጋግጠውልናል። ያንን ስጋት ከውስጣችን አውጥተዋል። ኢንሻአላህ እንደዛ አይነቱ ጥፋት አይመጣም። ስለዚህ ያለን ምንድነው? ወደፊት መቀጠል ብቻ ነው። ይሄ ትግል አንዳንድ ወንድሞች ለመምከር እንደሚፈልጉት ይሄንኑ መስመርና ቅርጽ ይዞ እስከ መቼ ድረስ መቀጠል አለበት ለሚለው ሁላችንም ቢሆን በዚሁ አይነት መልኩ ይቀጥል እያልን አይደለም። ግን ሌላ አማራጭ አለ ወይ? የለም። ያለው አንድ አማራጭ ነው። ይሄንን አማራጭ ደግሞ መካሪዎች ሳይመክሩት በፊት ይሄን ትግል የሚያካሂደው ወጣት አውቆት እራሱ ሞክሮ መንግስት ነው ያጎሳቆለው። ያለን አማራጭ ምንድን ነው? ይሄ ትግል በሚሊዮኖች በትዕይንተ ህዝብ ከሚቀጥል 17 የመረጥናቸው ኮሚቴዎች ይቀጥሉ ቢባል እምቢ ብሎ ያሰራቸው መንግስት ያለው አንድ አማራጭ ብቻ ነው። ትግሉ ይቁም። ማንም የሚቀበለው አይደለም። ግን ሌላ አማራጭ ይፈለግ። ያለው አማራጭ ይሄ ሰላማዊ ሰልፍ ሰዎች ስራቸውን ትተው እየሰጉ ነፍሳቸውን በእጃቸው ይዘው ሄደው የሚታገሉ ወንድምና እህት። ሌላ ያለው አማራጭ መሪዎቻችን ኮሚቴዎቻችን ከእስር ቤት ወጥተው ትግሉን 17 ሰው ብቻ ይስራው፣ ሁላችንም እናቆማለን። ከዛ ውጪ ግን ትግሉ ዝም ብሎ ይቁም፣ ወደ ነበርንበት አንገት መድፋት እንመለስ፣ ዲኑ የበለጠ ይደፍጠት ይረገጥ። ይሄንን ማንም የሚቀበለው ትውልድ የለም። ይሄ ትውልድ ኢማን ያለው እያሰበ በረጅም ቪዥን እየተመካከረ የሚሰራ ትውልድ። ወደ ጥፋት ሌሎች ጥፋት ይመጣል ብለው ለማስፈራራት ቢሞክሩ ኢንሻአላህ ወደ ጥፋት የሚሄድ ትውልድ አለ። ይሄንን በሚገባ ማወቅ አለብን። ሌላው በአሁኑ ሰዓት እየተካሄደ ያለው ብዙ ወንድምና እህትን እያነጋገረ ያለው በተወሰነ መልኩ ከመልካም ስራቸው
ከመመካከር ኢንፎርሜሽን ከመለዋወጥ አንድ ባተሌ ያደረጋቸው በወንድማችን ሐሰን ታጁ የቀረበ ጽሑፍ አለ። ወንድሞች ይህ ጽሑፍ እንደቀረበ ከተለያየ ቦታ ደውለውልኝ በዚህ ጽሑፍ ላይ ኡስታዝ ሙኽታር በአስቸኳይ የእርሶን ራዕይ መስማት እንፈልጋለን ብለውኝ ነበር። እኔ ጽሑፉ እንዳነበብኩት ለመጀመሪያ ጊዜ የአማርኛ ጽሑፍ 4-5 ሳነብ ብዙ ጊዜ እኔ ጽሑፍ አንዴ ነው የማነበው። በጣም ከበዛ ሁለቴ ግን 3-4 ዑድር እየፈለኩለት ሁሉ ያኔ ምን ጥሩ ነገር ከዚህ ውስጥ ማግኘት እንችላለን። ምክንያቱም ሁላችንም ለወንድማችን ሐሰን ታጁ ለእስልምና ከዚህ በፊት በሰራቸውም ስራ ይሁን ያለን ፍቅር የልባችን ውስጥ ያለው ቦታ ይሄ ጽሑፍ ከእንደሱ አይነት ሰው ሲመጣ በጣም የሚያሰጋና ምናልባት ያላየሁት ቃላት አለ ወይ እያለ እስከ ማንበብ ድረስ ነው ያደረሰን። ግን እኛ ጸሐፊው ማነው የሚለው አይደለም ትልቁ ነገር፣ ጽሑፉና የጽሑፉ አቀራረብ ነው። ምንድነው ይዘቱ? ምንድነው አቀራረብ? ሙስሊሞች አላህ ሱብሓነሁ ወተዓላ በዲናችን ውስጥ አስቀምጦልናል። ከዑለማዎቻችን ጋር እንዴት አብረን መስራት እንዳለብን አንድ መሪና አንድ ዓሊም ሁላችንም ልንከተለው የሚገባው መቼ ነው? ሐቅን ሲከተል ብቻ ነው። ከሐቅ ከተወናበደ ከሐቅ መንገድ ዞር ካለ እነ ዑመርን የመሰሉ መሪዎች እኮ ነው የህዝቡን ኃላፊነት በተሸከሙ ሰዓት አላህንና ነቢያችንን በተከተልኩበት መንገድ ተከተሉኝ፣ ከተሳሳትኩኝ መልሱኝ ሲባል እንደ ዛሬ አይነት ወጣቶች አንድ ሰሃቢ ብድግ ብሎ ሰይፉን አውጥቶ ሐቅ ከተከተልክማ እንከተልሃለን፣ ግን ከሐቅ መንገድ ከተመለስክ በዚህ ነው የምንመልስህ ያለ። ስለዚህ ይሄ ዘመን አይንን ጨፍኖ ትላንትና ጥሩ ሰርቷልና ዛሬ ወደ መጥፎ ሲመራን የምንከተል የሚል ትውልድና ዘመን አይደለም። የትላንቱ ጥሩ ስራ እንዳለ ይቀመጣል ኢንሻአላህ። ለአላህ ተብሎ ከተሰራ ከአላህ ያገኘዋል ማንኛውም። ምንጊዜም እኛ ሰዎች በሐሳብም ስላልተስማማን ቶሎ ብለን ቸኩለን አህባሽ ነው ወይ ከዲን ማውጣትም የለብን። ግን የሚመጡ ሐሳቦችን በደንብ መርምረን በዚህ ትግል ላይ ያላቸውን መጥፎ አስተያየትና ትግሉን የማዳከም ሁኔታ ይሄንን በትክክል መመልከት ያስፈልገናል። በእውነቱ ባጭሩ ለመናገር ምናልባት አልተረዱትም ይሆናል የሚል ነገር ኢንሻአላህ አይኖርም። ከ5 በላይ ስላነበብኩት ወዲያው ያደረኩት ሰዎች ምን ይላሉ ብዬ ወዳሉት ብዙሃን መገናኛ ሚዲያዎች መሄድ ነበር። ግን አልহামዱሊላህ እንዳልኩት ወጣቱ ቀደም ያለ ስለሆነ ባስተሳሰቡ ባካሄዱ በጣም ኃይለኛ በሆነ ይሄ ጽሑፍ ተቀባይነት አላገኘም። ግን አንድ ትልቅ ያመጣው ኸይር ነገር አለ። አላህ ምን ጊዜም ወዓሳ አን ተክራሁ ሸይአን ፈሁወ ኸይሩን ለኩም ይላል። ምናልባት አንድ ነገር ትጠሉታላችሁ፣ በውስጡ ግን ኸይር ይኖረዋል። ኸይር የሌለው ነገር የለም። ሸርም ቢሆን ሸሩ ይብዛ እንጂ ኸይር ምንድነው? ይሄንን ትግል የታጋዮችን ጉልበትና የታጋዮችን መረጋጋት የታጋዮችን እስራር እንዲገመግም አድርጎታል። አንዳንድ ጊዜ ሰዎች ትንሽ ሰክተው ነበር። ብዙ ስለቆየ ምናልባት ሰው ተዳክሞ ይሆናል ብለው ይሄ ጽሑፍ አንድ ካመጣልን ጥሩ ነገር ወጣቱ እንዳልተዳከመ የተረሳለትን ዓላማ አሁንም እየቀጠለ እንዳለ እስከ መጨረሻ ድረስ የሚቀጥል ወጣት መሆኑን አረጋግጦልናል። ይሄ ጽሑፍ በእውነቱ ሚዛናዊ አይደለም፣ እስላማዊም አይደለም፣ ፍትሃዊም አይደለም። አንደኛ ወንድማችን ሙስሊሙ የሰጠውን ክብርና ቦታ ካላግባብ ተጠቅሞታል። ያ ሰው የሰጠውን ቦታና ፍቅር በመጠቀም ሰዎች ከተነሱለት ትልቅ ዓላማ ወደ ኋላ እንዲዳከሙ የሚያደርግ ነገር አቅርቧል። ያ ላይተሁ ለምክክር የቀረበ ሐሳብ ቢሆን ቆንጆ ነበር። ጽሑፉን ሁላችንም እንዳየነው ምንም ለውይይት የቀረበ ሐሳብ በውስጡ ነው። መልእክቱም ሐሳቡም አንድ ነው። ይሄ አሁን ያለው የመብት ጥያቄ ይቁም የሚል
ቅድም እንዳልኩት ሚዛናዊ አይደለም። ወንድማችን በሚያሳዝን ሁኔታ የራሱን ሐሳብ ክብደትና ተቀባይነት እንዲኖረው ሰዎች አሉ ብሎ ነው ያቀረበው። ይሄ ነገር ነው በጣም ያሳዝናል። ይሄ የራሱ ሐሳብ ሊሆን ይችላል። ሰው ሐሳቡን ማቅረብ ይችላል። ሰዎች ወይ ይቀበሉታል ወይ አይቀበሉትም። ግን በጥናት የተካሄደ ተቃውሞውን የሚደግፉና የማይደግፉ የዑለማዎች፣ የምሁሮች እና የሽማግሌዎች ሐሳብ ነው ተቃውሞ ይቁም የሚለው። አይቁም የሚለው ደግሞ የወጣቶች ወጣት ሲባል ብዙ ጊዜ ስሜታማ ሳያስቡ የሚሰሩ ብዙ አይነት ነገሮች አሉ። በእንደዛ አይነት መልኩ መቅረቡ ያሳዝናል። እስካሁን ድረስ ያለው ማስረጃ ይሄ ጽሑፍ የያዘው ሐሳብ የአንድ ሰው ብቻ መሆኑ የራሱ የጸሐፊው ሐሳብ ብቻ የሌሎች ሰዎች ሐሳብ ነው የሚለው ምንም አይነት ማረጋገጫ ማስረጃ የለም። ግን ሰዎች አሉ ተብሎ መቅረቡ ይሄ እስላማዊ አይደለም። ሌላው በዚህ ጽሑፍ አቀራረብ ላይ ይሄንን ሂደትና ትግል ይሄ ጽሑፍ ظلሞታል፣ በድሎታል። መጀመሪያ አርስቱ ራሱ ተቀባይነት የሌለው ታጋዩ የኢትዮጵያ ሙስሊም ሕዝብ በሁለት መንታ መንገድ ላይ ነው ያለው የሚለው ሐሰት ነው። ከጅምሩ ጀምሮ ታጋይ ያልሆኑትና ውጪ ያሉት ውጪ ናቸው። ታጋዮች ግን ትግላቸውን ከጀመሩ ጊዜ ጀምሮ ለሁለት የተከፈሉበት ሁኔታ የለም። ሁሉም እኩል እየታገለ ነው ያለው። ትግሉ ሰላማዊ እስከሆነ ድረስ በእንደዛ ነው ሁለቱም አብረው እየሄዱ ያሉት። ስለዚህ እነዚህ ታጋዮች ለሁለት ተከፍለዋል የሚለው ስህተት ነው። ሌላኛው ይሄ ትግል ይቁም የሚሉ ሰዎች ራዕይ ያላቸው ዑለማዎች፣ ምሁሮችና የሀገር ሽማግሌ ነው እንዳለው ትግሉ ይቁም የሚሉ ሰዎች ሐሳብ ብሎ ያቀረበው ልክ በደንብ ረጋ ብሎ የተጠና ከጭንቅላት የተናገሩት ነገር ቆንጆ ቆንጆ ሐሳብና ስጋትን የያዘ ነገር አድርጎ ትግሉ ይቀጥል ይላሉ ያላቸው ሰዎች ደግሞ በጣም አስተናንሰው ሙቀቱ ደስ ብሏቸው ነው፣ የአንዋር ተክቢራ ደስ ብሏቸው ነው። እንደዚህ አይነት መልኩ መቅረቡ ፈጽሞ ተቀባይነት የሚሰጥበት አይነት ሐሳብ አይደለም። ሌላው በውጭ ያሉትን ታጋዮች ይሄንን ድምፃችን ይሰማ መብታችን ይከበር ትግል ከዲያስፖራ ያሉትን ሰዎች ሐሳብ ብሎ ያቀረበው በጣም የሚያሳዝን መንግስትን ለመጣል ልክ በግብፅ ውስጥ የሁስኒ ሙባረክን መንግስት እንደጣለው አይነት አብዮት የአንዋርን መንግስት የአንዋርን መስጂድ ትዕይንተ ህዝብ የኢህአዴግን ስርዓት ለመጣል ነው የሚል ንያ ያነገቡ ናቸው። ይሄ ከታች የዲፕሎማሲ ቋንቋ ለእንባ መጥረጊያ መሐረብ ይመስል በቁጥር ትንሽ ቢሆኑም ብሎ የተቀመጠው እሱ ወደዛ ተውት። በቁጥር ትንሽ ከሆኑ ከመጀመሪያው ጀምሮ ይሄ ትግል ይቀጥል የሚሉ ሰዎች ሐሳብ ተብሎ ለምን ቀረበ? በቁጥር ትንሽ ከሆኑ እኮ መቅረብ የለበትም ጨርሶ። ከዲያስፖራ ያገኘው ሐሳብ ይሄ ትግል ይቀጥል የሚሉ ሰዎች ያ ብቻ ነው። ደግሞ ይሄንን የሚላለው ይሄንን ትግል የእስልምናውን ትግል የሚደግፍ በሁሉ ቦታ ያለን ሰዎች መንግስትን ለመጣል ነው ብለን ያልንበት ቀን አለ ወይ? የኢህአዴግን ፓርቲ ለመገርሰስ ነው አብዮት ነው ተብሏል። ይሄ በአሁኑ ሰዓት እየተካሄደ ያለው ድምፃችን ይሰማ። ምናልባት በውጭ ብዙ በነፃነት የሚንቀሳቀሱ የፖለቲካ ፓርቲዎች የተለያዩ ሰዎች ሊኖሩ ይችላሉ። ወንድማችን ሐሰን ተሳስቶ ወደ እነሱ ጋር ደውለው ከሆነ መልሶ ስልክ ቁጥሩ ማረጋገጥ አለበት። ግን በውጭ ያለነው ሰዎች አንድም ቀን ይህንን ብለን አናውቅም። በሐሳብ በቁጥር ትንሽ ቢሆኑም የሚለው በቁጥር ትንሽ ከሆኑ በሶስተኛ እንደ ዋና ሐሳብ ተደርገው በሶስተኛ ላይ መቅረብ የለባቸው። በተለይ ይሄ ሐሳብ ብዙዎች ሰዎችን ያስቆጣው እሱ ነው። ለምን መንግስትም ራሱ ይሄንን ሂደት ሲወነጅልበት የነበረውን የሚያረጋግጥና ሙስሊሞቹን የሚወነጅል ሐሳብ። እነዚህ
ነገሮች ናቸው ሙስሊሙን በጣም በዚህ ጽሑፍ ጉዳይ እንዲደናገጡ ካደረጉት ነገሮች ማለት ነው። ሌላኛው ይሄንን ትግል ሁሉን መስዋዕትነት ከፍሎ የሚታገሉ ወንድምና እህቶችን ጠዋት ከቤት ወጥተው ወደ አንዋር መስጂድ ሲሄዱ የትኛው በፖሊስ ይመታል መቼ ታሰራለሁ እያለ እየሰጋ የሚሄድን ወንድም ሙቀቱ ደስ ብሏቸው ነው ተክቢራው መስጧቸው ነው ማለት በጣም ይሄንን ትግል ማተናነስ ማስተናነስ ማቃለልና እንደማዋረድ የሚቆጠር ሐሳብ ብዙ ዑለማዎች ምሁሮች ከውጪ ተቀምጠን ስንታዘብ ቆይተናል ይላል ጽሑፍ። አንድ ቀን ወደ አደባባይ ወጥተን ብዙ ተከታዮችም ይኖረናል ይላል። ይሄ ወደ መከፋፈል የሚጠራ ቃላት ነው። ታጋዮቹ ታጋይ ውስጥ የሌሉ ከጅምሩ ጀምሮ ታጋይ ውስጥ የሉ ኖ ፕሮብሌም። አብዛኞቹ ደግሞ ሁላችንም እንደምናውቀው አህባሾችና ምናልባት የነሱ አጎራባቾች ናቸው። ግን ይሄ የሚታገለው መላው የኢትዮጵያ ሙስሊም እየሄደ ያለው እየጠየቀ ያለው ጥያቄ ህጋዊ ሰላማዊ የመብት ጥያቄ መቼም ይህንን ጥያቄ መልስ ካላገኘለት የማያቆመው እስከሆነ ድረስ ለሁለት የሚከፈልበት ነገር የለም። ባይገርማችሁ ደግሞ ይህንን ትግል የሚደግፉት ሙስሊሞች ብቻ አይደሉም። ሙስሊሞችም የሚታገሉት ለእስልምና ሃይማኖት ብቻ ሳይሆን ለሃይማኖቶች በጠቅላላ ነው። መንግስት ከሃይማኖቶች ጉዳይ ውስጥ በጠቅላላ እጁን ያውጣ የሚለው ሁሉንም የሚጠቅም ስለሆነ ነው። በአንዳንድ ትግላችን ላይ አንዳንድ የሀገር ወገኖች አብረው መጥተው የሚሰለፉት እና እኔ የምለው ለጽሑፉ ብዙ ሰዎች መልስ ሰጥተዋል፣ ተቀባይነትም አላገኘም። ግን ከሚገባው በላይ ሐሳብ የሚያመጡ ሰዎችን አርቀን ሌላ አይነት ስም ልንሰጣቸው አይገባም። የሰው ልጅ ኢማኑ የሚወሰነው ይህን ትግል በመደገፍና በማደገፍ አይደለም። እኛ ሐሳቦችን ብቻ ምንጊዜ መርምረን ሐሳቦችን እንደ ሐሳብ እንቃወማቸዋለን። ሐሳቦች ያመጡትን ወንድሞች ምናልባት እርግጠኛ ነኝ እንደዚህ አይነቱ ጽሑፍ አማራጭ ይዞ የመጣ ጽሑፍ አይደለም። ወንድማችን ምንም ነገር አማራጭ ለዚህ ላሁን ላለው ትግል ያስቀመጠው ነገር የለም። ትግሉን ተቃውሞውን እናቁም የሚል ሌላ አማራጭ የለም። ተመልሰን ወደ ዳዕዋው እንመለስ። መጀመሪያውኑ ዳዕዋው መካሄድ ስላልቻለ አይደል እንደ ወንድሞች ይሄንን ትግል ለማንሳት የተገደዱት። ሌላው በጣም ብዙ ሙስሊሞችን ካስከፋው ሙስሊሙ ያልሰራው ወንጀል አምኖ አሸባሪ ነኝ ብሎ እነዛ ጀግኖች በእሳት ተፈትነው ወርቅነታቸውን ያረጋገጡ አሚሮቻችን መሪዎቻችን ይሄንን ወንጀል ተቀብለው ይቅርታ ጠይቀው እንዲወጡ የተደረገው ሳይኮሎጂካሊ ጫና ነው። በዛ ጽሑፍ ውስጥ መጨረሻ እንደዛ መሆኑ ላይቀር እንደነዛ አይነት ቆራጥ ወንድሞች ትላንትናም በብዙ አይነት ነገር ሲጎሳቆሉ ሲሰቃዩ ከኢማናቸው ከአቋማቸው ፈቀቅ አላሉ። ነገም በምንም አይነት መልኩ አሸባሪ ነን ብለው ወንድማችን እንዳስቀመጠው ልክ እንደ ፖለቲካ ፓርቲዎች ለፖለቲካ ፓርቲ ከጅምሩ ጀምሮ የተነሱ ለዱንያዊ ጥቅም ነው። ፖለቲካ is a dirty game ይላሉ ራሳቸው። if you win good but if you lose you stay out። ቀላል እኮ ነው የፖለቲካ ጨዋታ። ጥቅም ፍለጋ ነው፣ እንደ ንግድ ነው፣ ቢዝነስ ነው። ካሸነፍክ ጥሩ ነው፣ ካልተሸነፍክ ደግሞ መውጫ ቀዳዳ መፈለግ ነው። ይቅርታ ጠይቁ ነው ፕሮብሌም። ግን የኛ ትግል
የአቂዳ ትግል የኢማን ትግል ወንጀሉ ራሱ ቀላል አይደለም። የተወነጀሉት እነሱ ብቻ ሳይሆን ይህንን ትግል የሚደግፉ ሰዎች በጠቅላላ በአሸባሪነት ተወንጀሉ አይደለም። ይሄንን ወንጀል ገና ለገና እነዚህ ሰዎች ከእስር ቤት እንወጣለን ብለው ሊቀበሉት ቀርተው ሙስሊሙ በቃ ይሄን በዚህ ከቀጠልን አንድ ቀን መንግስት መጥቶ በኃይል ያቆመዋል ብሎ ያልሰራውን ይሄንን ከባድ ወንጀል መቀበል ቀርቶ መንግስት ሙስሊሙን በዚህ በመወንጀሉ ሊጠየቅ ይገባል። ደግሞ ኢንሻአላህ የሐቅ ቀን የፍትህ ቀን ይመጣል። መንግስት በምንም አይነት ሐቅ የለውም ይሄንን መላ የኢትዮጵያን ሙስሊም በአሸባሪነት መወንጀል እና እخوتي في الله ይሄንን በተጠንቀቅ ተቀብለን መጓዝ አለብን። ወሊላሂ الحمد ትግሉ የሚያኮራ ነው፣ ይቀጥላል። ታድሶና ግምገማው ቆንጆ ነው ያሳየን። በሰላማዊ መልኩ ነው የሚቀጥለው። ይሄም አንዱ እናንተ ዛሬ ያደረጋችሁት የዚሁ ትግል መቀጣይ ነው፣ ታድሶ ነው። ሰዎች ጭራሽ ያቆሙ ይላሉ፣ አያውቁም። ገና ሰው እንደውም እየተደራጀ ነው ያለው በየቦታው እንደውም ትግሉን ለማፋፋም በጣም ትልልቅ ስብሰባ እየተካሄደ ነው ያለው እንደዚህ እንደናንተ አይነት። ስለዚህ ወደ ኋላ የሚመልሰን ነገር የለም። እኛ ውጤት አስመዝግቡና አምጡ አላለንም። አላህ ሙስሊም ስራውን የሚመዝነው በውጤት ነው እንዴ? በኢስቲቃማ ነው። የሙእሚን ስራ የሚመዝነው በምንድን ነው? በጽናት። ውጤት ምን ጊዜ በሚመጣው ከማን ነው? ከአላህ ሱብሓነሁ ወተዓላ። ወደ ውጤት ራሱ ከመጣን ይሄ የዛሬው ስብሰባችን ይሄ ትግል የሰጠን ውጤት አይደለም እንዴ? ዛሬ ማን ነው ሳይገባም ያ ሁሉ ተቀርፎ ዛሬ ሰዎች በፍቅር በአንድነት አብረው የሰሩት የዚህ ትግል ውጤት ነው። ስለዚህ ውጤቱን እያየነው ደግሞ የጀነቱ ይጠብቀናል። ሌላ አማራጭ የለንም። መንግስት አማራጭ ከፈለገ አንድ አማራጭ አለ። የታሰሩትን ኮሚቴዎቻችንን ይልቀቅልንና እነሱ ትግሉን በቢሮ ይቀጥሉልን፣ ሁላችንም ወደ ስራችን እንመለስ። ሲምፕላስ አላሁ አክበር። ያ ካልሆነ ግን ሌላ ያለን አማራጭ ህዝቡ ተነስቶ መብቱን መጠየቅ ነው። ኢንሻአላህ እስከ ድል እስከምናገኝ ድረስ አብሮ ይቀጥላል። ጀዛኩሙላሁ ኸይረን።